እንዳለመታደሉ ነው በዚህ ሰዓት እንግዲህ ልክ ሁለት መንግስት ያለ የሚመስል አይነት ነገር እንደው አለ እንኳን ባንል የሚመስል አይነት ነገር ነው አይደል ያለው። በተቀረው ኢትዮጵያ ክፍል አለ። ከዛ ደግሞ የትግራይ ሁኔታ ደግሞ የተለየ ነው። ብልጽግና አይደለም እያስተዳደረ ያለውና ስለ መንግስት መነሳት ሲነሳ ስለ ህዝባዊ እምቢተኝነት ሲነሳ በትግራይ በኩል ያለው እንዴት ነው የሚታየው? ህወሓትንም ያማከለ የህወሓትንም መነሳት ነው ወይስ ደግሞ ብልጽግናን ብቻ ነው ታሳቢ ያደረገው? በአብሮነት በኩል እንዴት ነው የሚታየው ይሄ ሁኔታ የሚለውን ደግሞ እስኪሄድበት አገሪቱን የማስተዳደር አገሪቱን እንደ ሀገር የማስተዳደር ኃላፊነት ያለበት ብልጽግና ፓርቲ ነው። የትግራይ ኃይሎች ያው ትግራይን የማስተዳደር ኃላፊነት ያለባቸው። እንደውም አሁን በህዝብም የተመረጠው መንግስት የለም። የፕሪቶሪያ ስምምነት የፈጠረው አስተዳደር ነው ያለው። ስለዚህ ዋናው ነገር ምንድነው? አሁን በሁሉም የሀገሪቱ ክልሎች ያለውን ችግር በወሳኝነት ለመፍታት ኃላፊነቱ የሚወድቀው በፌደራል መንግስቱ። ፌደራል መንግስቱ አንድን ክልል ሁለትን ሶስትን ክልል ለማስተዳደር አይደለም ስልጣን ላይ የተቀመጠው፣ መላው አገሪቱንና ህዝቧን ለማስተዳደር። ስለዚህ አንድ ክልል ሁለት ክልልን ሶስት ክልልን ማስተዳደር ካልቻለ ዋናው ተጠያቂ ያ መንግስት ነው። ሞኖፖሊ ኦፍ ቫዮለንስ ለመንግስት የተሰጠው ያለ ምክንያት አይደለም። ሀገርን በአጠቃላይ አረጋግቶ አስማምቶ የመግዛት የማስተዳደር ኃላፊነት የሱ ስለሆነ፣ ስለዚህ ይሄ መንግስት የሆነ የታጠቀ ኃይል በህጋዊ አይደለም በህገወጥ መንገድ ክልሎችን ቢቆጣጠራቸው ራሱ መንግስት ከተጠያቂነት ሊድን አይችልም። ተጠያቂማ ተጠያቂ ነው። እናንተ ግን ትግላችሁ ያነጣጠረው ሁለቱም ላይ ነው ወይስ ብልጽግና ላይ ብቻ ነው? ወይም አሁን ባለው ተጨባጭ ሁኔታ የኢትዮጵያ ዕጣ ፈንታ እየወሰነ ያለው ብልጽግና ፓርቲ ነው። ቀዳሚው አጀንዳችን የኢትዮጵያ ትግራይም ያው የኢትዮጵያ አካል ነች። የትግራይን ደግሞ ህወሓት ሪዮት ምን መሰለች? ለምሳሌ አሁን የብልጽግና ፓርቲ ቢወገድ ወይም ደግሞ የብልጽግና ፓርቲ ወደ ቀልቡ ተመልሶ አዲስ የሽግግር ሂደት ቢፈጠር አሁን እኮ እንተባበር የምንለው ፓርቲዎች እኮ እርስ በርሳችን እኮ መታገል ያለብን በሰላማዊ መንገድ ማለት ነው። ለምን? ብዙ ልዩነቶች አሉ፣ የማያግባቡን ነገሮች አሉ። አሁን የበለጠ አደጋ ስለመጣብን ቀዳሚ ነገር ስላለ የዲሞክራሲ ጥያቄ፣ የመልካም አስተዳደር ጥያቄ፣ የርዕዮተ ዓለም ጥያቄ ሰከንደሪ ስለሆነ ነው መተባበር አለብን። ቀዳሚው ነገር አገርና ህዝብን ከህልውና ማዳን ነው ብለን ስለምናምን ነው እንጂ ብዙዎቻችን የፖለቲካ ኃይሎች እኮ የራሳችን ቅራኔ ያለ ልዩነት አለ። ስለዚህ ይሄን ልዩነት ይዘን በሰላማዊ መድረክ መታገላችን እኮ አይቀርም። ስለዚህ ወደፊት አዲስ የሽግግር ሂደት ከተፈጠረ አዲስ ሁኔታ ከተፈጠረ ለምሳሌ እኔ ፓርቲ ውስጥ ብገባ አንዱ የምንታገለው የቲፒኤልኤፍ አይነት ፓርቲና እንደዛ አይነት አስተሳሰብ የያዙ ኃይሎች ነው። ምክንያቱም የማያስማሙን ብዙ ነገሮች አሉ። አሁን ባለው ተጨባጭ ሁኔታ ግን ዋናውን በስልጣን ላይ ያለውን የእያንዳንዳችንን ዕጣ ፈንታ በእያንዳንዱ ቀን እየወሰነ ያለውን አካል ትቼ አንድ ክልል ውስጥ ያለን ኃይል ልታገል አልችልም። በአንድ ትግል ቅደም ተከተል ወሳኝ የግድ ነው እና የትኩረት ዋናው አቅጣጫችን መሆን ያለበት ፌደራል መንግስቱ ነው። 27 ዓመት ቲፒኤልኤፍን ወይም ደግሞ ኢህአዴግን ስንታገል የነበረው ስልጣን ላይ ስለነበረ ነው። ህይወታችንን በየጊዜው በየዕለቱ የሚወስን ስለነበረ ነው። አሁንም የትግራይን እኮ ይወስናል አይደል እንዴ? አሁን የሚወስነው ብልጽግና ፓርቲ ነው። የትግራይን ክልል የትግራይን ህዝብ በሚመለከት ቲፒኤልኤፍ ኃላፊነት አለበት። ስለዚህ እሱን የተወ ትግል ነው ማለት ነው የእናንተ ትግል? እንደዛ አይደለም። ለምሳሌ ትግራይ ውስጥ የተለያዩ የፖለቲካ ኃይሎች አሉ። እነዛ የፖለቲካ ኃይሎች በሚያደርጉት ትግል ቲፒኤልኤፍ መታገል መብታቸው ተገቢም ነው የሚል እምነት አለ። ለምን? ልክ እንደ ማንኛውም ኢትዮጵያ በትግራይም ዲሞክራሲ የለም። አፋኝ መንግስት ነው ያለው፣ አምባገነን መንግስት ነው ያለው። ትግራይ አምባገነን አስተዳደር ነው። እሱን መታገል ተገቢ ነው የሚል እምነት አለ። ግን ደሴት አይደለም ትግራይ ውስጥ ዲሞክራሲ ብታመጭ፣ ጥሩ አስተዳደር ብታመጭ በአገር ደረጃ ያለው ሁኔታ ሊቀየር አይችልም። በአጠቃላይ በኢትዮጵያ ያለው መንግስት ጦረኛ እስከሆነ ድረስ አምባገነን እስከሆነ ድረስ ዋናው መጀመሪያ ዴሞክራቲክ መሆን ያለበት የሰላም ኃይል መሆን ያለበት እውነተኛ ህግ አስከባሪ መሆን ያለበት ፌደራል መንግስቱ ነው። እሱ ነው አጠቃላይ ሀገሪቱን ለማስተዳደር ኃላፊነት የወሰደው። ስለዚህ በአንድ ትግል ቅደም ተከተል ተገቢ ነገር ነው፣ ዋና ነገር ነው። ማወቅ አለብን። አሁን የጎንዮሽ ትግል አይደለም የሚያስፈልግ። ያ የጎንዮሽ ትግል ደግሞ ወደፊት መምጣት አለበት። ሲመጣ ደግሞ በኃይል አይደለም፣ ሰላማዊ በሆነ መንገድ ነው መካሄድ ያለበት። ለዛ ጊዜውን መጠበቅ አለብን። ዛሬ ግን እያንዳንዳችንን ህይወት አደጋ ላይ የጣለ ፌደራል መንግስት አለ። በዛ ፌደራል መንግስት ውስጥ ደግሞ የፓርቲንም የመንግስትንም
ኃላፊነት ሃይጃክ አድርገው እጣፈንታችንን እየወሰኑ ያሉ ጠቅላይ ሚኒስትር አሉ። ትግላችን እዛ ላይ ማተኮር አለበት የሚል እምነት አለ እና ቅደም ተከተልን ቦታ ልናሳጣው አይገባም። ቅደም ተከተል ልክ ነው፣ ወሳኝ ነገር ነው። ግን እንዳታያችን ይለያያል። አሁን ለምሳሌ በእኔ በኩል አሁን አንተ የምትለው አይነት ቅደም ተከተል አይደለም። የኔ ቅደም ተከተል ሌላ ነው። ለምሳሌ ኦኬ ፌዴራል መንግስቱ ላይ ያነጣጠረ ትግል ተደረገ። ከዛ በኋላ የሆነ ነገር ቢሆን ያሉት ኃይሎች እነ ህወሓት ምናምን እነሱ ናቸው ያው የሚይዙት ማለት ነው። ስለዚህ ቅደም ተከተሌን ያንን ሳደርግ ቀጥሎ የሚመጣው ክፍተቱ የሚመቸው አካል ለማን ነው የሚለው ጠበንጃ የያዙ አካላት አሁን ትግራይን የሚያስተዳድረው ጨምሮ እሱ ላይ ያነጣጠር አይደለም እና የምታደርጉት ለነዛ ነው ማለት ነው የማራቁተው። ስለዚህ መጀመሪያ እሱ ላይ መስራት አለብኝ። አዎ የጠቅላይ ሚኒስትር አብይ መንግስት ለእኔ ለኢትዮጵያ የሚገባ መንግስት ነው ብዬ አላስብም። ያንን የሚያሳዩ በርካታ ችግሮች አሉ። የሚታየው ነገር በሙሉ አንድ መስካሪ ነገር ነው፣ ትልቅ ጥልቅ ችግር ላይ መሆናችንን። ለዛ ግን የጠቅላይ ሚኒስትር አብይ መንግስት ብቻ ሳይሆን አሁን የምንላቸውን ኃይሎች ጨምሮ ተጠያቂዎች ናቸው እንደየደረጃቸው ማለት ነው። ከላይ ስልጣኑን ከያዘው ከጠቅላይ ሚኒስትር አብይ ቡድን ጨምሮ ማለት ነው። እና ስለዚህ ቅደም ተከተልን ተቀብየው ግን ቅደም ተከተሌ ምንድን ነው ሲባል እንደዚህ ይገለበጥብኛል። የበለጠ ችግር መፍጠር ነው የሚታየኝ አሁን አንተ በምትለው መንገድ ከሄድን ብዬ ነው የማስበው። እና እንትንሽን ሀሳብሽን አከብራለሁ ግን አልጋራው። በእኔ እምነት አምባገነን መንግስት ያለው ጨቋኝ መንግስት ያለው ትግራይ ብቻ አይደለም፣ ብቻ ደግሞ አይደለም፣ በሁሉም የሀገሪቱ ክልል ነው ያለው። ስለዚህ መጀመሪያ ፎከሳችን በየክልሉ ያሉትን አምባገነኖች ከስልጣን ማውረድ ከሆነ አይደለም። የሁለቱ የተለያየ ነው እኮ እንዴ። ሌላው ክልል ያለው እኮ በብልጽግና ስር ያለ አንድ መንግስት ስር ያለ አነሰን በዛም ነው። ያኛው የተለየ ጉዳይ እንደሆነ ቅድም እኔም አንተም ተናግረናል አይደለ? በህወሓት እየተዳደረ ያለ ነው እንጂ በብልጽግና እየተዳደረ አይደለም። ስለዚህ የየክልሉን መንግስት እንታገል አይነት አይደለም። ሌላ ያላልኩትን ነው ሪዮት አሁንም ያለው መስተዳደር ቅድምም ብዬሻለሁ ከፕሪቶሪያው ስምምነት የተወለደ ነው። አሁን የትግራይ ክልልን እያስተዳደረ ያለው አካል ጊዜያዊ መንግስቱ ማለት ነው። ጊዜያዊ መንግስቱ በፌዴራል መንግስቱ የተሾመ ነው። በፌዴራል መንግስቱ ብሌሲንግ የተቋቋመ ነው። በተለየ ሁኔታ ልናየው የምንችል አይመስለኝም። አሁን ሌላ አርጊመንት ነው ያመጣኸው። እሱንም ልሄድበት እችላለሁ፣ ግን ቅድም ካልከው ፈጽሞ የተለየ ነው። ቅድም እኮ አልኩሽ እኮ ትግራይ ውስጥ ብልጽግና እያስተዳደረ እንዳልሆነ ነው አይደለ? ቢያንስ ሌሎቹን ክልሎች እሱ አይደለም። በማስተዳደር ደረጃ ትግራይንም እያስተዳደረ አይደለም፣ አማራ ክልልንም እያስተዳደረ አይደለም፣ በከፊል የሚባለውንም ኦሮሚያ እያስተዳደረ አይደለም። ታጣቂ ኃይሎች ናቸው የያዙት። እሱና የትግራይ ይለያያል አይደለ? ይኸውልሽ አሁን ችግሩ ምን መሰለሽ፣ አሁን በትግራይ ያለውን ነገር አሁን የተለየ አድርገን አንየው። በሁሉም ክልሎች ያለ ችግር ነው። እንደውም በአንዳንድ ቅድም በተለየ ነበር ያየ ነው። አሁን ለዚህ አርጊመንት ለየው እንጂ እኔ ተናገርኩ እኮ ቅድምም የተናገርኩት ስነሳ እኔ ትግራይን እስከማውቀው ድረስ ቲፒኤልኤፍ አይደለም የሚያስተዳድረው። አሁን ያለው አስተዳደር ከፕሪቶሪያው ስምምነት የመነጨ ነው ብዬ ነው የተነሳሁት። የፕሪቶሪያው ስምምነት ካልኩ ፌዴራል መንግስቱ አምኖበት ያቋቋመው መንግስት ነው። በጀትም የሚመድብለት ፌዴራል መንግስት ነው፣ ማንም አይደለም። በራሳቸው በጀት አይደለም የሚተዳደሩት። ይሄ ምንም የታወቀ ግን ለምሳሌ ሌሎች ክልሎች ያሉትን መንግስታት የክልል መንግስታት ማለት ነው በፈለገው መልኩ የሚያዘውን ያህል ትግራይ ላይ ያለውን አያዝም ፌዴራል መንግስቱ። ያ ደግሞ ችግር አለው ብዬ አላምንም። እንደውም ሌሎቹ የክልል መንግስታት በትግራይ መቅናት አለባቸው ብዬ አስባለሁ። በፈለግከው መልኩ ልታዘን አትችልም። በህግ አግባብ ነው ልትገዛን የምትችለው እንጂ ልትቆጣጠረን አትችልም። ፌዴራሊዝሙ ይሄን አይፈቅድም ማለት ነበረባቸው ሌሎችም ክልል። በአንጻራዊነት ትግራይ ውስጥ ይሄን ያለ በሌላም መመዘኛ መሄድ እንችላለን። ተቃዋሚ ኃይል ሆኖ ወይም ደግሞ ሰላማዊ ሰልፍ በክልሉ መንግስት ላይ አካሂዶ ወደ ቤቱ መግባት የሚቻልበት እኮ ትግራይ የተሻለ ነው በአንጻራዊነት። ሌላ ክልል ይቻላል? ኦኬ፣ ይሄ ሌላ አርጊመንት ነው። ለዚህም ግን መልስ አለኝ። ችግር የለውም ማለት ለየኸው አካሄዱ ገብቶኛል። ዞሮ ዞሮ እንዲያርገን ነው። እኔ እስከሚገባኝ ድረስ ትግራይ የተለየ አይላንድ አይደለም። በመላው ኢትዮጵያ መሆን የለበትም ነው የእናንተ ትግል። ግን ያነጣጠረው ትግራይ ልክ ደሴት አድርጎ ማለት ነው። ትግራይንም ያካትታል ወይ ስል ህወሓት ነው እያስተዳደረ ያለው። ቅድም በዚህ ተስማምተን ማለት ነው። ብልጽግና እያስተዳደረ አይደለ? ቢያንስ ሌሎቹን ክልሎች በሚያስተዳደርበት በጀት ምናምን አው እያልን ልንል እንችላለን።
ነገር ግን ያንን ተስማምተን ስለዚህ ህወሓትን ይነካል የእናንተ ትግል ብልጽግና እያስተዳደረ እንደ ሌሎች ክልሎች ደረጃ እንዳልሆነ ማለት ነው። ደገምኩልሽ እኮ አሁንም ቁጥጥር አይደለም አይደለም አማራ ክልልም አይደለም ኦሮሚያ እሱ ሌላ አርጊመንት ነው። ቅድም የተባባል ነው ያው ወደኋላ መለስ ብሎ ማየት ይቻላል። ይሄኛውንም ችግር የለውም እንዳልኩ ይሄኛውንም እሄድበታለሁ። ግን የመጣንበት አካሄድ ግን እንደሱ አይደለም። ከሆነ የእናንተ ትግል ብልጽግና ላይ ብቻ ነው ወይስ ህወሓትንም ይነካል? ህወሓት አሁን ባለው ሁኔታ ዋናው ትግላችን ብልጽግና ላይ ነው። ሆሪዞንታሊ ስለዚህ ብልጽግና ሄደ ስንል ያሉትን ኃይሎች በተመለከተ ህወሓትን ጨምሮ እየተነጋገርን መጣን አይደል? እንደዛ ነው የመጣነው። እሺ ኦኬ። እንደዛ ከሆነ ዋና የቅደም ተከተል ጉዳይ ሲመጣ ቅደም ተከተል ታሳቢ መደረግ አለበት አልክ አይደለ? በደንብ መደረግ አለበት። ቅደም ተከተል የሌለው ትግልማ ምንም ዋጋ የለውም። ቅደም ተከተላችን ግን ሊለያይ ይችላል። ቅደም ተከተል ስለሌለ የሚለውን መጀመሪያ መዘጋጀት ያለበት ቅድም ያልከው ነገር አለ። ለምሳሌ የጠራ አጀንዳ መኖር አለበት። ስለ መሄድም በተመለከተ አሁን የምንተባበረው ኃይሎች እኮ የምንተጋገልነን አይነት ነገር ብለሃል አይደለ? ያው አሁን ያለውን ነገር ችግር ላይ ስለሆነች ነው እንጂ ሀገሪቷ ያው ብልጽግና አንስተ ጠቅላይ ሚኒስትሩን በተለይ በዋናነት አንስተ ማለት ነው። ልክ ነው። የሚተጋገሉ ኃይሎች ናቸው ሜዳው ላይ የሞሉት አብዛኞቹ ማለት ነው። እንተባበር እያላችሁ ያላችሁትም አንተም እንዳልከው እንደዚሁ በዓላማ ባካሄድ በምናምን አንጻር ሲታይ የምትተጋገሉ አይነቶች ናቸው። አሁን እሱን ነገር ቢያንስ ማለት ነው እንደዚህ አይነት ነገሮች አይ ለነገ እናሳድረው ከማለት ይልቅ ለነገ እንደማያድር እናውቀዋለን። የሆነች አይነት ነገር ቢንገጫገጭ በተለይ መሳሪያ የያዙት ኃይሎች መካከል ተኩስ ተደርጎ የተሻለ ጉልበት ያለው ኃይል ሊይዝ የሚችልበት እድል ሰፊ በሆነበት አይነት ሁኔታ መሰራት ያለባቸው ቅድመ ሁኔታዎች ስንል እነዚህን አይነት ነገሮች አይ ለነገ ብቻ ብልጽግና በተለይ ጠቅላይ ሚኒስትሩን የሚል አይነት ቅድመ ሁኔታ ከማስቀደም ይልቅ ህወሓት ራሱ እያስተዳደረ ባለበት ትግራይን አይ እሱም አይደለም ታርጌታችን ብልጽግና ነው እየተባለ አለመተባበር ሲባል ለኔ አንዱ ችግር ብለህ ስትገልጸው መተባበር ራሱ አንዱ ችግር ሊሆን ይችላል። በእንደዚህ አይነት ሁሉንም ብልጽግናን ጠቅላይ ሚኒስትሩን ብቻ ይሁን እንጂ ሌላው ነገር እናሳድረው ከሚል ኃይል ጋራ ይሄ ሁሉ የተለያየ አይነት ከብልጽግና የበለጠ ችግር ፈጣሪ ሁሉ ካለው ጋራ መተባበር እንደ ችግር ጭምር ያዋለሁኝ። አለመተባበርን አንተ አለመተባበርን እንዳየው ሁሉ እኔ ደግሞ መተባበሩን ራሱ ማለት ነው። እሱን ነው የፈለኩትና በእኔ እምነት ትግራይ ከሌላው የተለየ ሁኔታ አይደለም ያለው። አሁን በማስተዳደር ደረጃ እያስተዳደረ ያለው የፌዴራል መንግስት ነው። በጀት የሚመደበው እንደሱ ብለህ ካሰብክ እሱ ሌላ አዳምጪኝ። ጊዜያዊ መስተዳድሩን የመደበው እሱ ነው። ችግር ደግሞ ያለው ትግራይ ብቻ አይደለም፣ በሁሉም አዳምጪኝ። ህወሓትና ብልጽግናን ነው የምትታገሉት ወይስ ብልጽግናን ብቻ ነው የሚለውን ነው እንጂ አሁን የምንታገለው ቀጥተኛ በሆነ ቀጥተኛ በሆነ ቋንቋ እኮ ነው የተናገረው። ቀጥተኛ በሆነ ቋንቋ ትግላችሁ ብልጽግናንም ህወሓትንም ነው የሚጨምረው፣ ምክንያቱም እያስተዳደረ ነው ያለው። ቅድም እኮ ነገርኩሽ። አሁን ህልውናችንን እየወሰነ ያለው ለኔ የትግራይን ግን እየወሰነ ነው። ስለዚህ ትግራይ ደሴት ናት እያልከኝ ነው ማለት ነው። በሌላ ቅድም ባልከው አርጉመንት ማለት አልወጣኝም። አንቺ ነሽ ወደ ስሙ ተወስጂው እንጂ እኔ ገና መጀመሪያ ንግግራችን ስንጀምር የትግራይን መንግስት የፈጠረው የፕሪቶሪያ ስምምነት ነው ብዬ ነው ያልኩት እንጂ ቲፒኤልኤፍ ያስተዳድረዋል አላልኩም። ቲፒኤልኤፍ ፓርቲ ስንጀምር የነበረው እንደሱ አይደለም። ዞሮ ማየት ይቻላል። አንደርስታንዲንግ ሊኖር ይችላል። እኔ ያልኩት ያለ ምክንያት አይደለም ፕሪቶሪያን ያነሳሁት። ይሄን እንግባባለን ብዬ ነው። ፕሪቶሪያ ምን እንደሆነ የሚገባሽ ይመስለኛል። አረ ብዙ ይገባኛል። ከዛ አልፎ ስለዚህ በተግባርም ካየን ያንተን ሀሳብ አልተቀበልኩም ማለት ስለማይገባኝ አይደለም። ያንተ ቅድመ ሁኔታ አይደለም ማለት ስላልሆነ ነው እንጂ ነገሮች ብዙ ይገባኛል ለማለት። በተግባርም ካየን አሁን ትግራይ ውስጥ ያለውን መስተዳደር የሚመሩትን ጀነራል ታደሰ ወረዳ የሾማቸው ጠቅላይ ሚኒስትሩ ናቸው። የኢትዮጵያ መንግስት ነው ግልጽ በሆነ መድረክ የሾሙ የኔ ተሿሚ ናቸው። አሁን የብልጽግና ፓርቲም የትግራይን ክልል አላስተዳድርም አይልም። ኢፌክቲቭ የሆነ አስተዳደር እንደሌለው ግን አውቃለሁ። ግን ደግሞ ያ ትግራይ ላይ ብቻ አይደለም። አማራ ክልልም ኢፌክቲቭ የሆነ አስተዳደር ወይም ቁጥጥር የለው። ኦሮሚያም እንደዛ የተለያዩ ክልሎች በብዙ ቦታዎች አርጊመንቱ ወደ ሌላ ወሰድከው ልደቱ። እንደሱ አይደለም እያልኩ ያለሁት። አሁን በአዴን አሁን የአማራ ብልጽግና የሚባለው ነው አይደል ያለው።
የኦሮሞ ብልጽግና ነው የሚባለው አይደል? ሌሎች ክልሎች ያለው አይደለ? ስለዚህ ትግላችሁ ብልጽግና ሲሆን ያንንም ያከለ ነው። ትግራይ ላይ ያለው ሁኔታ የተለየ ነው። ህወሓት ላይ ምንድነው አቋማችሁ ነው የኔ ጥያቄ። አንተ ወደ ሌላ እየወሰድከው ነው። እኔ አሁን ባለው ተጨባጭ ሁኔታ መታገል ያለብን በስልጣን ላይ ያለውን መንግስት ነው። በፌዴራል መንግስት ደረጃ ያለውን መላ አገሪቱን የማስተዳደር ስልጣንና ኃላፊነትን የተረከበውን ኃይል ነው። የየቀን ህልውናችንን እየወሰነ ያለው አሁን ህወሓት አይደለም። አሁን እየወሰነ ያለው የፌዴራል መንግስቱ ነው፣ ብልጽግና ፓርቲ ነው። እሱን ነው የምንታገለው። ይሄ ማለት ግን ከሌሎቹ በተለያዩ ክልሎች ካሉ ፓርቲዎች ጋር ስምምነት አለን ማለት አይደለም፣ አንድነት አለን ማለት አይደለም። ልዩነቶች ይኖሩናል። እነዛን ልዩነቶች ግን የሀገሩና የህዝቡ ህልውና ከተረፈ በኋላ በሰላማዊ መንገድ የምናስተናግድበት ሁኔታ መኖር አለበት። አሁን በክልል ደረጃ ያሉትንም መንግስታት ፌዴራል መንግስቱንም ሁሉንም ታግለን እናሸንፍ ካል ሰልፍ ዲፊቲንግ ነው የሚሆነው፣ ዜሮ ሰም ጌም ነው የሚሆነው። ፕራዮሪቲ የሚያስፈልገው ለዛ ነው። ስለዚህ እኔ ከህወሓት ጋር ያለኝን ልዩነት ወደፊት ነው ማመጣው። ሁለተኛ ቅድም ያልሽው ነገር አለ። አይ አሁን እኮ ከሆነ እነዚህ ህወሓት ምናምን ናቸው ስልጣን የሚይዙት፣ እንደዛ ብሎ ነገር የለም። የሽግግር ሰነድ እኮ ይኖረን ያለ ነው የኢትዮጵያ ህዝብ የሚያምነው ስምምነት ለማድረግ ነው። የፖለቲካ ፓርቲዎቹ አንዱ የበላይ ሌላው የበታች የማይሆንበት በሚኒመም አጀንዳ የተስማሙበት በእኩልነት ሁሉም የስልጣን ተጋሪ የሚሆንበትን ሁኔታ ነው እኮ የምንፈልገው እንጂ ከአሁን በፊት እንደነበረው አንዱ የበላይ ሌላ የበታች የሚሆንበት አይደለም። ለዚህ ነው ግልጽ የሆነ የሽግግር ሰነድ አስቀድሞ ያስፈልገናል የምንለው። በዛ ሰነድ አማካኝነት የኢትዮጵያን ህዝብ በራስ መተማመን መጀመሪያ መገንባት ማሳመን ያስፈልጋል የምንለው። ያ ሰነድ ለጋራ የሚጠቅም ሁሉም አሸናፊ የሚሆንበት፣ አንዱ በተለየ ሁኔታ አሸናፊና ገዢ የማይሆንበት የበላይ የማይሆንበት ሁኔታ መፈጠር ስላለበት፣ ስለዚህ በእኔ እምነት ቲፒኤልኤፍ ነገ ከነገ ወዲያ መጥቶ የበላይ የሚሆንበት እድል የተዘጋ ነው። ማንም ያን አይፈቅድም። ቲፒኤልኤፍ ብቻ አላልኩም፣ እሱ አንድ ማሳያ ነው። ለምን ያነሳሽው ቲፒኤልኤፍ ነው? አዎ ያነሳሁት ለምንድን ነው መሰለ፣ እንደ ሁለት መንግስት አክት እያደረጉ ያሉ አሉ። ብልጽግና አለ፣ ህወሓት አለ። እናንተ ብልጽግናን ብቻ ነው ወይስ የሚለውን ስለጠየቅኩ ከዛ አንጻር ነው እሱን ያነሳሁት እንጂ የታጠቁ ኃይሎች ጨምሮ ነው ያልኩት። ያንን ጨምሮ ማለት ነው የታጠቁ ኃይሎች አሉ፣ እነዛ ናቸው እንጂ ዞሮ ዞሮ ክፍተት ቢፈጠር ወደ ስልጣን ሊመጡ የሚችሉት የፈለገ አይነት ቆንጆ ማኒፌስቶ ቢኖር የጠራ የትግል ምናምን ቢኖር ኃይል የሌለው አካል ወይንም ደግሞ የተደራጀ ያልሆነ አካል ወደ ስልጣን ሊመጣ አይችልም። ስለዚህ ሪዮት አልተረዳሽውም ማለት ነው። ስለ ሽግግር አጀንዳ ሳወራ ሀሳቤን አልተረዳሽውም። አለመረዳት አይደለም። የታጠቁት ኃይሎች በጉልበታቸው ስልጣን እንዲይዙማ ከሆነ የሽግግር እኮ ሰነድ አያስፈልግም። ሰነድ ስላወጣህ ነው ወይ ነው? አቅም የሚባል ነገር ነው። ሰነድ 10 ምርጥ ሰነድ ቢኖርህ መሬት ላይ ያሉት የተደራጁ ኃይሎች ለማን ናቸው? ሁላችንንም የሚያስማማ የሽግግር ሰነድ እንዲኖረን የምንፈልገው እኮ በትጥቅ ትግልም የሚያምኑት ብቻቸውን የበላይ እንዳይሆኑ እና ሌላ አምባገነን እንዳይመጣ፣ በሰላማዊ ትግል የሚመጡት እነሱን ከፖለቲካ መድረኩ ውጭ አድርገው የኛ ብቻ መንግስት እናቋቁማለን እንዳይሉ እኮ ነው። የኮምፕሮማይዝ ውጤት የሆነ ሁሉንም አሸናፊ የሚያደርግ የጋራ ሽግግር መንግስት እንዲፈጠር ነው የምንፈልገው። ያን የሚያሳይ ሰነድ እንዲመጣ ነው የምንፈልገው። ስለዚህ ያ ከዛ በኋላ የሚመጣው መንግስት ጉልበተኞች ጠመንጃ የያዙ የበላይ የሚሆንበት ሊሆን አይችልም። ያማ ከሆነ ያው ቅድም ያልኩሽ ችግር ቀጠለ ማለት ነው። አንድ አምባገነን ወርዶ ሌላ አምባገነን ይቀጥላል ማለት ነው። ያ እንዳይመጣ እኮ ነው መጀመሪያ በሽግግሩ ሂደት ይዘትና ቅርጽ እንስማማ እያልን ያለ ነው እኮ። ለዛ ያስፈልጋል የምንለው እኮ ያ ስህተት እንዳይደገም እኮ። ስለዚህ ፋኖም ኦላም ቲፒኤልኤፍም እኛ በትጥቅ ትግል ነው የታገልነው፣ መስዋዕትነት የከፈልነው እኛ ነን የበላይ ምን ሆነው የሚሉ ከሆነ የትም መድረስ አይቻልም። ያው የነበረውን ስህተት መድገም ነው የሚሆነው። ያን ደግሞ የኢትዮጵያ ህዝብ መፍቀድ አለበት የሚል እምነት የለንም። ስለዚህ በሰላምም በትጥቅም የታገለው ኃይል የሀገሪቱ የጋራ ባለቤት ነው፣ ድርሻ አለው። ስለዚህ በሚቋቋመው የሽግግር መንግስት ተመጣጣኝ የሆነ ውክልና ያስፈልገዋል። ሁሉንም ያሳተፈ ሁሉን አቀፍ መሆን አለበት የሚል እምነት አለ። አይ ምንም ሁልጊዜ የሚወስነው ጠበንጃ የያዘ ኃይል ነው፣ ስለዚህ ትለፋላችሁ እንጂ እሱ ነው የሚመጣው ካልሽ ያንቺ አስተሳሰብ ነው። እኛ ግን እየጣርን ያለ ነው ያ እንዳይሆን እኮ። በምን መንገድ ነው? አይ ትለፋላችሁ እንጂ ለውጥ አይመጣም፣ እንደሱ በቂ ስራ ከተሰራ ለውጥ አይመጣም ብሎ ማሰብ አይቻልም። አሁን ባለው ሁኔታ ውስጥ ግን እንዳልኩ ለእኔ ሰነዱ ብቻ ሳይሆን የፈለገ ቆንጆ ሰነድ ቢኖር ልክ ነው፣ በኋላ ክፍተት ሲኖር ሊረከብ የሚችለው የተደራጀ አካል ነው። እሱን አካል ማሳመን፣ ማሰባሰብ፣
ወይ በጋራ ሰነድ ማውጣት መቻል ወይንም ደግሞ ሰነዱን እንዲቀበል ማድረግ ካልተቻለ በቀር ዞሮ ዞሮ እንዳልኩት የፈለገ ምርጥ ሰነድ ቢኖር ሰነድ አውጪ አካል ሳይሆን የተደራጀ የሆነው በጠበንጃም ይሁን በተቀባይነትም ይሁን በምንም ይሁን ያ ሊጠቅማል ማለት አይደለም። ነገር ግን የተደራጀው እሱ ነው ስልጣን ሊይዝ የሚችለው። ሪያሊቲው እሱ ነው ብዬ አምናለሁ። ወደው አይደለም ግን ሪዮት በተናጠል ዝም ብሎ ሰነድ ብቻ ያስፈልጋል አላልኩም። ሁለት ነገር አጣምሬ ነው ያቀርቡት። አንደኛ ሰነድ ያስፈልጋል። በሰነዱ ላይ ደግሞ ሁላችንም ተወያይተን መስማማት አለብን። እሱ ብቻ ደግሞ በቂ አይደለም። አገሪቱ ውስጥ ያሉ የፖለቲካ ኃይሎች በሚኒመም ፕሮግራም በጋራ ፕሮግራም እና በዛ ሰነድ ላይ አስቀድሞ መስማማት አለባቸው፣ መተማመን አለባቸው። ስለዚህ መዋቅርም ይኖራል፣ ሰነድም ይኖራል። የሁለቱ ጥምረት ነው ውጤቱን የሰመረ የሚያደርገው ነው እያልኩ ያለሁት እንጂ ሰነድ ሳይኖር መዋቅር ብቻ መኖሩም የትም አያደርሰንም። ሰነድ ኖሮ ደግሞ መዋቅር ብቻ ኖሮ ደግሞ ሰነድ ከሌለ የትም አያደርሰንም። ስለዚህ እነዚህ እንዴት ታየዋል? ሁለቱ እንዴት እየሆነ ነው ብለህ ነው የምታስበው? እንዴት ሊሆን ይችላል? ሁለቱም መፈጠር አለበት የሚል እምነት ነው ያለኝ። አሁን በዚህ ረገድ የመተባበሩ ስሜት እየመጣ አሁን ትናንትና ከትናንት በፊት እንደ ጠላት ይተያዩ የነበሩ አካሎች ሁሉ አይጠቅመንም፣ የትም አያደርሰንም። ስለዚህ ወደ ጋራ ስምምነት መምጣት አለብን፣ ቢያንስ በሚኒመም ፕሮግራም የሚል አስተሳሰብ ትጥቅ ትግልም ውስጥ ያሉት እየተፈጠረ ነው፣ ሰላማዊ ትግልም ውስጥ ያሉት እየተፈጠረ ነው። ይሄ አንድ ዴቨሎፕመንት ነው ይበል የሚል ነው። ሁለተኛ የሽግግር መንግስት ታስታውሻለሽ፣ ከ4-5 ዓመት በፊት እኮ የአንድ ሰው የሁለት ሰው ጥያቄ እኮ ነው የነበረው፣ ወይም የአንድ ፓርቲ ጥያቄ ነው የነበረው። አሁን አብዛኛው በኢትዮጵያ ያለው ተቃዋሚ ሁሉ አዲስ ሽግግር መኖር አለበት የሚለውን እየደገፈው እየተስማማ። ስለዚህ በዚህ ከተስማማን ሰነዱ ይመጣል፣ መወያየት አለብን፣ መደራደር አለብን። ያን ሰነድ መሰረት አድርገን ህብረት መፍጠር አለብን። እነዚህ ሁለት ቅድመ ሁኔታዎች ሲሳኩ ነው ውጤታማ የሆነ ሽግግር የሚመጣው። አለበለዚያ ምንድን ነው የሚሆነው? ሊመጣ የሚችለው ምንድን ነው? ወይ መሀል ላይ በሆነ ኃይል ቅድም እንዳልሽው ሊጠለፍ ይችላል፣ ወይም ሊኮላሽ ይችላል፣ ወይም ደግሞ አጠቃላይ ሀገራዊ ቀውስ ውስጥ ሊያስገባን ይችላል። ያም ይመረጥ አይደለም። ያ እንዳይሆን ነው ይሄን እናድርግ የምንለው። ስለዚህ ያነሳሻቸውን ፍርሃቶች ፈርተን ነው እኮ ይሄ እንዳይመጣ እንደዚህ አይነት ዝግጅት እናድርግ እያልን ያለ ነው። እና እኔ በዛ ደረጃ ብትረጁ ጥሩ ይመስለኛል። ያው እንግዲህ ልዩነት ነው ብዬ ላስበው። ልክ ነው ማለት በአንተ በኩል በጣም ለረጅም ጊዜ ዝግጅት ሲደረግበት፣ ስትጽፍበት፣ ስትናገርበት የነበረው ነገር ነው። አዲስ ነገር አይደለም፣ እሱ ይገባኛል። የተለያየ ጊዜም ቃለ መጠይቅም አድርገናል በዚህ ጉዳይ። የሆነ ነገር ቢሆን ወይም ደግሞ ለማድረግ ሲታሰብ መጀመሪያ ክፍተቱ የሚፈጥረውን ችግር መሙላትን ታሳቢ ያደረገ እንቅስቃሴ ነው መሆን ያለበት በሚል ብዙ በግለሰብ ደረጃ በፓርቲ ሊደረግ የሚገባውን በተቋም ሊደረግ የሚገባውን ብዙ ጥረቶች እንደጣርክ አውቃለሁኝ። የኔ ልዩነቴ ምንድን ነው? አንደኛ የቅድም ያተባባል ነው የቅደም ተከተላችን ላይ ቅደም ተከተል መኖር አለበት፣ ዝግጅት መኖር አለበት። ምንም ጥያቄ የለውም። እነሱ ላይ ቅደም ተከተሉ ላይ ልዩነቶች አለን። እንደገና ደግሞ አለመተባበር አንድ ችግር ነው የሚለውን የምቀበለው ሆኖ ትብብርን ግን ጸረ ብልጽግና የሆኑ ወይንም ደግሞ ከብልጽግና ተቃዋሚ ከሚባሉ ጋራ በሙሉ መተባበር የሚባል ነገር ደግሞ እናቆይ የሚባል ነገር ችግራችንን የሚባል አይገባኝም። ከብልጽግና በላይ ችግር የሆኑ በርካታ የፖለቲካ ኃይሎች፣ ግለሰቦች ምናምን ቅድም አንተ በገለጽከው ደረጃ ያነሰ ሰው የለም ብዬ ሳይሆን አዎ የተሻለ ሰው አለ ብልጽግናውም ውስጥ። ከዛም ውጭ ከጠቅላይ ሚኒስትሩ እሱ በደንብ የሚገባኝ ነገር ነው። ግን ደግሞ ከጠቅላይ ሚኒስትሩ ያነሰ ሰው የለም በሚባል ደረጃ የፖለቲካ ኃይልን ስትገልጽ ደግሞ እጅግ በጣም የባሱ በጣም አሁን ላይ ሆነው ገና ስልጣን እንኳን ሳይዙ የከፋ ነገር የሚያሳዩን የሚሰሩ የሚናገሩ ኃይሎች፣ ግለሰቦች እያየን ባለንበት ሁኔታ አይ ምንም የሚከፋ ነገር የሳቸው መወገድ አይነት ነገር ብዬ እሱ ያው ልዩነት አለን። ልዩነት ውበት ነው። ከነዛ ሰዎች በምን ይሻላሉ? አይ ያነሰ ሰው የለም እያልክ ነው። እሳቸውን የመጨረሻው እንትን አድርገው ከሌ ይሻላሉ በይኝና ስም ጥቀሽልኝ እስቲ። ጠቅላይ ሚኒስትሩ ከጠቅላይ ሚኒስትሩ የከፉ ሰዎች ሊመጡ እንደሚችሉ ኃይሎች ሊመጡ እንደሚችሉ ጠርጥሪልኝ እስቲ። አዎ ለምሳሌ ስም ልጠራልህ እችላለሁኝ። አሁን ቅድም አንተ ከጠቀስካቸው ውስጥ የትም ሩቅም ሳልሄድ ማለት ነው ከጠቀስካቸው ውስጥ አንታገልም ያልካቸው የህወሓት ሰዎች 27 ዓመታችንን በዋናነት የኢህአዴግ ዋና ሆነው የኖሩ ናቸው። ለምሳሌ አይደለም አሁንም ትግራይን እያስተዳደሩ ነው ያሉት።
ስለዚህ ትግላችን ብልጽግና ጋር ሆኖ እነሱን የምናሳድራቸው ከሆነ አንደኛ ለምሳሌ ከእነሱ አንጻር ብቻ እንደው ሌላውን ብተወው ማለት ነው አንድ ችግር ነው ለኔ። ለምሳሌ እነሱንም ቢያንስ ያማከለ ትግል ነው ቢባል ኦኬ አንድ ነገር ነው። አይ እነሱ በኋላ ነው የምንመለስባቸው እንጂ ዋናው ትኩረታችን ግን ብልጽግና በተለይም ደግሞ ጠቅላይ ሚኒስትሩ ነው አይነቱ ነገር በተግባር አይተናቸው እኮ ሀገራችንን እዚህ ለመድረስ በዋናነት ከሚጠቀሱት ውስጥ አሁንም በዚህ 7 ዓመት ውስጥ ብልጽግና እንዳለ ሆኖ እሱ እያስተዳደረ ስለሆነ በዋናነት የነሱ ግን ጦርነቱ የሚስቱ ይሁን ከዛ በፊት የሚያደረጓቸው በርካታ ነገሮች የነሱ አሻራ መጥፎ አሻራ ሆኖ እያለ እዚህ ያደረሰን እነሱን እናሳድር አይነቱ ነገር ለምሳሌ የማይገባኝ ነውና የህወሓት ሰዎችን ለምሳሌ ስለዚህ አሁን እያልሽ ያለሽው ሁለት ነገር ማለት ነው። አንደኛ ህወሓት ከብልጽግና ወይም ከዶክተር አብይ የባሰ ነው ምንም ጥያቄ የለውም። ምክንያቱም እዚህ ለመድረስ አንደኛ አሁን ትግራይ ላይ ምን እያደረገ ነው ያለው የሚለውን እናውቃለን። ገሸሽ ካለ በኋላ ከፌደራል መንግስቱ ሁለተኛ አዲስ ኃይል አይደለም፣ የምንፈትነው ኃይል አይደለም፣ ተፈትኖ የወደቀ የምናውቀው ኃይል ነው። እዚህ ይሄ ራሱ እኮ ጠቅላይ ሚኒስትር አብይም እኮ የነበሩት እኮ የዛው ኢህአዴግ ውስጥ አንዱ ብራንች ውስጥ ነበር አይደለ እንዴ? አሁን ብልጽግና የሚባለው አካል ለሚያደርገው ነገር በሙሉ እኮ በተወሰነ ደረጃ ያሉበት ነው። አቋምሽን ሰምቼዋለሁ። የኔን ደግሞ ልንገርሽ በግልጽ ማለት ነው። ከጠቅላይ ሚኒስትሩ ህወሓት ይሻላል። የኔን አቋም ልንገርሽ። አንደኛ ህወሓት በፈጸመው ወንጀል፣ ስህተት፣ ጥፋት ሁሉ ጠቅላይ ሚኒስትሩ ተጋሪ ነው የነበሩት። አብረው 27 ዓመት የገዙ አብረው ነው የአፈናው መዋቅር 27 ዓመት አብረው በእነሱ ደረጃ የሚባል አይደለም። እሱንም ከተነጋገርንበት እድሜ ጀምረ ከፖዚሽን ጀምረ 27 ዓመት አብረው ነው የገዙ የሚባሉ ሰው አይደሉም። እንዳውም አልኩሽ በሲቪል ደረጃ ሳይሆን የደህንነት ሰራተኛ ሆነው እኮ 27 ዓመት አይደለማ ከመቼ ጀምሮ ከእድሜም ከምንም ልንነጋገር እንችላለን። ያማ እድሜያቸውም ላይፈቅድ ይችላል። መጀመሪያው ላይ 27 ዓመት አንልማ መቼ ጀምሮ ምን አይነት ፖዚሽን ላይ የሚለውን ልንነጋገር እንችላለን። 27 ዓመት ሪዮት ግዴለሽ እኩል ስላረክ ነው እንጂ ካሉበት ጀምሮማ አዎ በምን አይነት በደህንነት ለዛው እንደዚህ እያለ ስንቃወም አንደኛ በዛ በነበሩበት ስርዓት እሳቸውም ተጠያቂ ናቸው። ቲፒኤልኤፍ ብቻ አይደለም። ስለዚህ ከቲፒኤልኤፍ ጋር ምንም ልታበላልጨው በዛኛው በራሱ ማለት ነው። ቀጥሎ ቲፒኤልኤፍ ከስልጣን ከወረደ በኋላ ልታበላልጩ ካልክ የማበላልጠው ነው እሱ ጋር መቆም ያንቺን አስጨረሽ። ይሄንን ደግሞ ሀሳብ ልናገር ያንቺን እኮ አዳመጥኩሽ ጠይቄሽ እንደውም ያንቺን ድርሻ ወስጄ እኮ ቲፒኤልኤፍ ይሻላል ማን ነው የባሰ ነው የምትይበትን ነገር እኮ ተናገርሽ አይደል? አድማጭ የራሱ ፍርድ ይሰጣል። እኔ ደግሞ ከቲፒኤልኤፍ ዶክተር አብይ የባሱ ናቸው ባይ። ለምን? አንደኛ ቲፒኤልኤፍ የፈጸመውን ወንጀል የተጋሩ ሰው ናቸው፣ ተጠያቂ ናቸው። በዛን ጊዜ ያልነበሩ ወይም ቲፒኤልኤፍን ሲታገሉ የነበሩ ሰው አይደለም። አንድ ሁለተኛ ቲፒኤልኤፍ ከስልጣን ከወረደ በኋላ ከመጡ በኋላ ከ1 ሚሊዮን በላይ የህዝብ ደም በእጃቸው ያለባቸው ሰው ናቸው። አብረው ከህወሓት ጋር ማለት ነው። ህወሓት ሰሜን ዕዝን አጥቅቶ በጀመረው ጦርነት ከዛ በኋላ በተፈጠረው ነገር አብረው ማለት ነው። ብቻቸውን ይኸውልሽ የጎል እንጨቱን እየነቀልን ማንፏቀቁ እኮ ጥቅም የለውም። ኖ እኮ አሁን ስናይ ለብቻማ ልናያቸው እሳቸውን እያረከለው ከሆነ ደግሞ ህወሓት በዚህ ጦርነት ውስጥ ማን ነበር 1 ሚሊዮን ሰው እንትን ያለ ስትለኝ ማን ነው በዚህ ጦርነት ውስጥ ማን ምን ድርሻ አለው የሚለውን እናያለን። ዝም ብለን አብይ ነው ይሄን ያደረገውማ ልል አልችልም። አዳምጪኝ። ህወሓት በነበረበት ጊዜ የተፈጸመውን ወንጀል ይጋራሉ አልኩሽ። እሳቸው ነፃ የሚያደርጋቸው። ስለዚህ በምንም ከቲፒኤልኤፍ የተሻለ የሚያደርጋቸው የለም። እንደውም አሽከርም ሆነው አፋኝም ሆነው ነው የኖሩት እሳቸው። ምናልባትም በደላቸውንና ተጠያቂነታቸውን የበለጠ ነው የሚያደርገው ብዬ ነው የምወስደው። ቲፒኤልኤፍ ለዓላማው ነው የሰራው፣ ለበላይነቱ ነው የሰራው። እሳቸው በህዝብ ስም የኦህዴድ አባል ነኝ ብለው ግን የኦሮሞን ህዝብ ሲሰልሉ ሲያስጨፈጭፉ የኖሩ ሰው ናቸው። ምንም የሚቀነስላቸው ወንጀል የለም። በዛ ረገድ ተጠያቂ ናቸው በጋራ ማለት ነው። ከዛ በኋላ የመጣውን ነገር እያወራን ያለ ነው። ካላስጨረሽኝ እኮ ሪዮት አንቺ እኮ የምትታወቂ በትዕግስትሽ ነው አይደል እንዴ? አዎ፣ ግን ያልሆነ ለምን መሰለህ እንትን ስታደርግ ነው አማዬ፣ ቀጥታ ሳይሆን መልስህን እየመለስክ ያለው ያላልኩት ነገር ለማለት ነው የምትሞክረው። ያላልኩት ነገር ለማሳየት ሲጀምር ራሱ ሳላድበሰብስ ህወሓት ከዶክተር አብይ ይሻላል ብዬ ነው የተነሳው አይደል? ምንም ጥያቄ የለውም። እሱን እያስረዳኝ አሁን ይሄ ማለት ግን
ማነጻጸር ካለብህ ሁሉ ነገር አንጻራዊ ስለሆነ ማነጻጸር ስላለብህ ነው እንጂ ቲፒኤልኤፍ ጥሩ ድርጅት ነው እያልኩ አይደለም። ቲፒኤልኤፍ መጥፎ ድርጅት ስለሆነ አምባገነን ድርጅት ስለሆነ አፋይ ድርጅት ስለሆነ 27 ዓመት የወጣትነት እድሜን ያጠፋሁት እሱን ስታገል ስለዚህ እናነጻጽር ስላልሽ መነጻጸር ካለበት ግን ከዶክተር አብይ ቲፒኤልኤፍ የተሻለ ብዬ አምናለሁ። ለምን ከህዝብ እልቂት ጋር እንውሰደው ራሳቸው ዶክተር አብይ የተጋሩት ራሱ የ27 ዓመቱ የኢህአዴግ ስርዓት አሁን በ7 ዓመት ካለቀው ህዝብ ጋር በብዙ እጥፍ የሚበልጥ የኢትዮጵያ ህዝብ እንዲጨፈጨፍ እንዲሞት ነው ያደረገው። አንድ በኢኮኖሚ ውድመት እንውሰደው ባለፉት 3-4 ዓመታት ጦርነቶች ኢትዮጵያ ውስጥ የወደመው ሀብትና ንብረት ለ40 ለ50 ዓመት የተገነባ በኢህአዴግ ጊዜ ያን ያህል የንብረት ውድመት አልነበረም። የሴቶችን መደፈር እንውሰድ የሰሞኑን ሪፖርት ሰምተሽ ይሆናል አማራ ክልል የተደረገው ትግራይ ላይ የሆነውን እናውቃለን። ሴቶች እህቶቻችን በዚህ መጠን በኢህአዴግ ዘመን የድፍረት ሰለባ ሆነው አያውቁ። ሲቪሊያን በድሮን መጨፍጨፍ የወጣቶች መገደል በጭካኔ በ27 ዓመቱ ስርዓት የዚህ የ7 ዓመት ስርዓት አይነት አይተናናቅ። ኮራፕሽን ነበረ በኢህአዴግ ጊዜ በምንም ተአምር አሁን ካለው ጋር የሚነጻጸር አይደለም። አሁን ኖርም ሆኗል። የዕለት ተዕለት የመንግስት ስራ ሆኗል። ነውርነቱ ቀርቷል። ኮራፕሽን የኢኮኖሚ ድቀቱን የኑሮ ውድነቱን እንውሰደው ኢንፍሌሽኑን እንውሰደው። እኔ ከሀገሬ ስወጣ 21 ብር ነበረ ቤንዚን አሁን 7 እጥፍ አድጓል። እንደዚህ አይነት ኢንፍሌሽን አልነበረም። ህዝቡ ውስጥ ያለው የኢኮኖሚ ድቀት ከመኖር ወደ አለመኖር ቀይሮታል። በኢህአዴግ ጊዜ በአንጻራዊነት የተሻለ ነበር። ልቀጥል ይችላል። በኢንፍራስትራክቸር ግንባታ ትምህርትን በማስፋፋት ጤናን በማስፋፋት በብዙ ርቀት የተሻለ ነበረ። ያን ዋናው ትልቁ ችግር አንድ ዲሞክራቲክ ነበር ያ ስርዓት ሰብአዊ መብትን አያከብርም ነበር። ከዲሞክራሲ አንጻር ካየሽው የአሁኑ ስርዓት የባሰ ነው። በዛን ጊዜ በ27 ዓመቱ ህጋዊ እውቅና ይዘን የሰራን የፖለቲካ ፓርቲዎች አሁን ተሰርዘናል። እኔን ውሰጅ 27 ዓመት ያን መንግስት ስታገል ቢያንስ ሀገሬ ውስጥ የመኖር መብት ነበረኝ። ወጥቼ የመግባት መብት ነበረኝ። አሁን መብት የለኝም። ስቴትለስ እንደሆነ ሀገሬ እንዳልገባ ታግጃለሁ። 27 ዓመት ሙሉ የፖለቲካ ትግል ሳካሄድ ሀብቴን ተወርሼ አላውቅም። አሁን ግን በህግ ውሳኔ አይደለም በዝርፊያ መንግስት ቀምቶኛል። የፖለቲካ ድርጅቴን ሰርዞታል። ኢትዮጵያ ውስጥ በአንጻራዊነት ከነችግሩ ባለፉት 27 ዓመታት የፖለቲካ ድርጅቶች ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የመጥራት ጋዜጣዊ መግለጫ የመስጠት መብት ነበረ ከነችግሩ። አሁን የለውም። አንድ አዲስ አበባ ያለ ፓርቲ ሆቴል ተከራይቶ እንኳን ጋዜጣዊ መግለጫ የመስጠት መብት የለውም። ሰላምና መረጋጋትን እንውሰደው። በመላው ኢትዮጵያ 24 ሰዓት መንዳት የሚቻልበት ሀገር ነበር 27 ዓመት። አሁን ከአዲስ አበባ ዱከም ወይም ሰበታ ለመሄድ አጣርተሽ ነው የምትሄጂው። በህብረተሰቡ ውስጥ የሚፈጠር እገታ፣ አፈና በዚህ መጠን በ27 ዓመቱ ነበረ አልነበረም። ተነጻጻሪ ማለት ግን አሁንም ለወጥከው እኮ ልደቱ። አሁን ችግሩ እኮ ውይይቱን ጠቅላይ ሚኒስትሩ ብለህ ነበር የጀመርከው። ለምን መሰለሽ ጠቅላይ ሚኒስትሩን ነበረ እያወዳደርን የነበረው። አንደኛ ኢህአዴግ አረከውና ብልጽግና አይ የተነሳንበት እንዴት እንትን እያልክ እንደመጣህ ላሳየ ብዬ ነው። ይሄ ከሆነማ ያው ኢህአዴግ እያልክ እንትን ካልክ የዚህ አካል እኮ ናቸው። ህወሓት ብቻ ሳይሆን ለመመስገኑ የተሻለ ነው ለመባሉ ጠቅላይ ሚኒስትሩ ቢመሰገኑ ነው። አብይን ከመለስ ጋር ወይም ደግሞ ከኃይለማርያም ጋር ላነጻጽርልሽ ኖ እንደሱ ለምንድን ነው ማለት የጀመርነውን ነገር እየለቀቅ ወደ ሌላ ነገር ነው ዳይቨርት እያደረክ ያለው? ለምሳሌ ይሻላል አልሽኝ አይደል እንዴ? ኖ ቆይ አይሻልም አልኩሽ። አይሻልም ማለትን በተጨባጭ ከማን አንጻር ነበር የተነሳው? መጀመሪያ ብልጽግናና ህወሓት የቱን እኛ የምንታገለው ብልጽግናን ነው የሚል ነገር አነሳህ አይደለ? አይ እንደዛ ከሆነ ፕራዮሪቲ እንደዚህ ከሚለው አለመረዳት ሳይሆን እኔ አልስማማበትም በእንደዚህ አይነቱ ነገር ወደሚል ሄድን አይደለ? ከዛ ይሻላል ያም ቢሆን ጠቅላይ ሚኒስትሩ እኮ የነበሩት ከህወሓት ምንም የተለየ አይደለም የባሱ ናቸው እንጂ እንደዚህ እያልክ ልታሳየኝ ሞከርክና ወደ ምን መጣ? ኢህአዴግ የተሻለ እኮ በ7 ዓመት ውስጥ ከሆነው የተሻለ ነገር ነበረ ኢህአዴግ የነበረ ጊዜ እያልክ ሄድክ ማለት ነው። እንደዛ ከሆነ ወደዛ ከወሰድከው ደግሞ ምን ይሆናል ማለት ነው? የተሻለ ብለህ የምትገልጸውም ውስጥ እኮ እኚህ ሰውዬ ነበሩ ብለሃል ነበሩ አይደለ? ስለዚህ የተሻለ የሚለውም ውስጥ ሊገለጹ ነው ማለት ነው። እንደዛ ከሆነ ኢህአዴግ አድርገህ ከወሰድከው ማለት ነው። በዛን ጊዜ የነበረውን ቆይ አዳምጪኝ። በዛን ጊዜ የነበረውን ችግር እንፈታለን
ኢትዮጵያን ወደ ብልጽግና እናሸጋግራለን፣ ወደ ዲሞክራሲ እናሸጋግራለን ብለው ነው ወደ ስልጣን የመጡት። ሰውዬ ከመጡ በኋላ ግን ራሳቸው አካል ሆነው የተሰራውን ልማት የሚያፈርስ ጦርነት ውስጥ ነው ያስገቡ። ራሳቸው አካል ሆነው በአንጻራዊነት የነበረውን ዲሞክራሲ የነበረውን ሰላም የሚያጠፋ እርምጃ ነው የወሰዱት። ስለዚህ ይሄ ሰውዬ ከነበሩበትም ስርዓት ጋር ብታነጻጽሪያቸው የወደቁ ናቸው። አይ ስርዓቱን ከስርዓት ጋር ማነጻጸር ፌር አይደለም ካልሽ ደግሞ በግለሰብም ደረጃ ጠቅላይ ሚኒስትር አብይን ከጠቅላይ ሚኒስትር ለወጥከው ነው። እኔ እንደሱ ሳይሆን እያልኩ ያለሁት ይሄ ያህል ከተከራከርንበት አድማጭ የራሱን ፍርድ ስለሚሰጥ እንተው። ስለዚህ እኔ መደምደሚያውን ልስጥሽ። እኔ አሁን ባለው ተጨባጭ ሁኔታ ህወሓት ህልውናዬን እየወሰነ አይደለም። የኢትዮጵያን ህዝብ ህልውና እየወሰነ ያለው አሁን ብልጽግና ፓርቲ ነው። ስለዚህ የኢትዮጵያ ህዝብ ቀዳሚ ትግል ይሄን የህልውናውን እየወሰነ ያለውን አገዛዝ ነው መታገል ያለበት በአንድ በኩል። በሌላ በኩል ደግሞ ወደፊት የሚመጡት ሽግግሮች ቲፒኤልኤፍን የመሰሉ ኃይሎች ከዚህ ቀደም የአምባገነንነት ታሪክ ያላቸው የጦረኝነት ታሪክ ያላቸው ተመልሰው ወደ ስልጣን እንዳይመጡ ትግል ማድረግ አለበት በተገቢው ጊዜና ሁኔታ። አሁን ባለው ተጨባጭ ሁኔታ ግን የጎንዮሽ ትግል አይጠቅመን። የሚጠቅመን በየዕለቱ ህይወታችንን ከመኖር ወደ አለመኖር እየቀየረ ያለ መንግስት አለ። አጠቃላይ ሀገሪቱን ሰላም ማድረግ ይገባው ነበር። ዴሞክራሲ ማስፈር ይገባው ነበር። ሰብአዊ መብትን ማክበር ይገባው ነበር። ልማትን ማስፋፋት ይገባው ነበር። ነገር ግን ከዚህ በተቃራኒ እየሰራ የሀገርና የህዝብን ህልውና አደጋ ውስጥ ይጣላል። ለኔ ዋናው አሁን የትኩረት አቅጣጫ ይሄ ነው መሆን ያለበት። ይሄ ማለት ግን ከዚህ ቀደም የነበሩ መጥፎ ሪከርድ የነበራቸው ቲፒኤልኤፍን የመሰሉ የፖለቲካ ኃይሎች መልሰው ወደ ስልጣን እንዲመጡ እድል መፍጠር አለብን ማለት ደግሞ አይደለም። ያ የትግሉ አካል ይቀጥላል። የሽግግር ሂደት ሰነድ ይምጣ ስንል አንዱ ይሄን የሚከላከል ማንም በኢትዮጵያ ተጨባጭ ሁኔታ ከዚህ በኋላ ኃይል አለኝ፣ ተዋግቻለሁ፣ ደም አፍስሻለሁ፣ እኔ ለስልጣን መብቃት አለብኝ የሚል መሆን የለበትም። ድርጅቶችን ሁሉ የሚያሳትፍ ሁሉን አቀፍ የሆነ የሽግግር ሂደት ነው መኖር ያለበት። መንግስትም ደግሞ መቋቋም ያለበት በድርድርም አይደለም። መንግስት ቋሚ መንግስት መቋቋም ያለበት በጠበንጃም አይደለም፣ በሰላማዊ ህዝባዊ እምቢተኝነትም አይደለም፣ በህዝብ ምርጫ ብቻ ነው። እንደዛ አይነቱን ተገቢ የሆነ የህዝብ ምርጫ ለማካሄድ ግን አንድ ሽግግር ሂደት ያስፈልጋል። በዛ የሽግግር ሂደት ግን ተመጣጣኝ ውክልና መኖር አለበት፣ ሁሉን አቀፍ መሆን አለበት፣ አሳታፊ መሆን አለበት። ስለዚህ ኢትዮጵያ ውስጥ ያሉ የፖለቲካ ድርጅቶች ሁሉ ነገ ከነገ ወዲያ ኢብን በሽግግር ፍትህ ተጠያቂ ሊሆኑ የሚችሉ ሳይቀሩ ተሳታፊ መሆን አለባቸው። እንኳን እነሱና ይሄን ሁሉ ወንጀል እየፈጸመ ያለው ወይም ይሄን እድል የፈጠረው የብልጽግና ፓርቲ ነገ ተነስቶ ጠቅላይ ሚኒስትሩን ከስልጣን አውርዶ እኔም የመፍትሄው አካል መሆን እፈልጋለሁ ቢል የሚቋቋመው የሽግግር ሂደት አካል መሆን አለበት ብዬ ነው የማምነው። ይህን ሁሉ በደል በህዝብ ላይ 7 ዓመት ፈጽመሃልና አንተ ከዚህ በኋላ ተጠያቂ ብቻ ነው መሆን ያለብህ አልልም። የመፍትሄው አካል መሆን አለበት ብዬ አምናለሁ። ስለዚህ ምንም አሁን ለኢትዮጵያ ህልውናና ለኢትዮጵያ ህዝብ ህይወት ቲፒኤልኤፍ ትሬት አይደለም። ቲፒኤልኤፍ ማ በህዝብ ትግል ከስልጣን ወርዶ መቀሌ ትግራይ ገብቶ ተሸንፏል። አሁን ያ ተሸናፊ አካል አይደለም የሚያሳስበን። በዛ ውስጥ ራሱን ቀብሮ የነበረ ስልጣንን መያዝና ኢኮኖሚን መቀራመት ብቸኛ ግብ አድርጎ ያስብ የነበረ ኮራፕት የሆነ ክራይ ሰብሳቢ የሆነ ኃይል ነው ስልጣን ላይ መጥቶ አሁን አገሪቱ ወደዚህ ቀውስ ይወሰዳል። ከኢህአዴግ በባሰ ሁኔታ ነው አሁን ችግር እየተፈጠረ ያለው። ይሄ ደግሞ ልቆጥረው የሚችል ነው። ቅድም ቆጥሬ ምንም ግማሽም አልደረስኩም። ልቀጥልልሽ እችላለሁ ጊዜው ስለማይበቃ። በምንም ተአምር ይሄ መንግስት ከየትኛውም በኢትዮጵያ ታሪክ ከነበሩ መንግስታት ጋር የሚነጻጸር አይደለም። አሁን ያለው መንግስት በብዙ መመዘኛ፣ በሁሉም መመዘኛ ማለት ይቻላል። መሪውንም ካየን እንደዛ ነው። ቁንጮ መሪው በኢትዮጵያ ታሪክ እንዲህ አይነት ጨካኝ፣ አረመኔ፣ ደካማ፣ ለህዝብ የማያስብ ለሀገር የማይቆረቆር ስልጣኑ ብቻ ማዕከል ያደረገ መሪ ኢትዮጵያ ኖራት አያውቅም። ብዙ አምባገነኖች ተፈራርቀዋል፣ ግን አነሰም አደገም የየራሳቸው ጠንካራ ጎን ነበራቸው። ለህዝብም ለሀገር የሚቆረቆሩበት እድል ነበር። ሁሉም አምባገነን የምንላቸው ያሳፍራል። ኢትዮጵያን የመሰለ አገር፣ ባለታሪክ ሀገር 130 ሚሊዮን ህዝብ ያለባት በእንዲህ አይነት መሪ እጅ መውደቋ እውነቱን ለመናገር ሁላችንንም ሊያሳፍረን ይገባል። እኔ የእሳቸውን ንግግር እሳቸው መሪ መሆናቸውን ሳይ ያመኛል ውስጤ። ለምን? ለራሴ ያለኝ ግምት ነው ጥያቄ ውስጥ
የሚወድቅብን። ዜጋ ነኝ እኔ። እንዲህ አይነት መንግስት እንዲህ አይነት መሪ በኢትዮጵያ ዙፋን ላይ እንዲቀመጥ ራሴ ተጠያቂ ነኝ በማድረግ ረገድ ያመኛል። ዜግነቴን ሁሉ የሚፈታተነኝ ነገር ነው እና ሪሊ አሁን እሳቸውን አስቀምጠን ሌላ ኃይል እንታገል የሚለው እኔ ማድረስ አይመስለኝም፣ የሚያደርስ አይመስለኝም። ግን ደግሞ ሪዮት እናቆይ እንተባበር፣ ሌላ እናቆይ እንተባበር ከሌላው ጋር የሚባለው ዲሞክራሲ ነው ዋናው ነገር አይደለም። ዲሞክራሲ ያስፈለገው ደግሞ በሁሉም ነገር ማስተሳሰብ አንድ ስለማንሆን፣ ስለዚህ አይ ሪስፔክት እሱን ግን አለመግባት አድርገህ መግለጽ ስትሞክር ነው ብዙ ጊዜ እሱን ነው ማረጋገጥ የፈለግኩት። አሁንም ቢሆን አይ ሪስፔክት ያንቺን እንደ አንድ አስተሳሰብ አከብራለሁ ማለት ነው። እሺ ሰዓት እየሄደ ነው። ዝም ብዬ አንድ ሁለት ጥያቄዎችን ላስገባ እና አስተያየቶችን። ቅድም የበለጠ የከፋ የምትሆን ጥቀሽ ብለህ ነበር እና በእኔ በኩል ለምሳሌ ብዬ ብዙ መጥቀስ እችላለሁ፣ ግን አንድ ጠቅሼ ነበር። እኔ እንኳን ሰው እንድጠቅሽልኝ ነበር የፈለግኩት። ምክንያቱም ጠቅላይ ሚኒስትሩ ማይሻል የለም ስላልሽ አንቺ ወደ ድርጅት ወሰድሽው እንጂ ግለሰብ አንተ አልክ እንጂ ማይሻል የለም አልክና እስኪ ለምሳሌ ጥቀሽልኝ አልክና ውይይቱ የነበረው ከጠቅላይ ሚኒስትሩ ማይሻል የለም አልሽ። ማን ነው አልካን ማይሻል የሚለው ነገር ትክክል አይደለም አልሽ። እሺ ጥቀሽልኝ አንድ ግለሰብ ከሳቸው ማይሻል አልኩሽ። እዛ ውስጥ ለምሳሌ ልጠቅስልህ እችላለሁ። ያኮ ማለት እኮ ደብረጽዮን ምናምን እያልኩ እኮ ልጠቅስልህ እችላለሁ፣ ግን እንደ ቡድን ብጠቅስልህ ራሱ አመራሮቹ ብዬ እዛ ውስጥ ሰዎች ናቸው አመራሮቹ፣ ግን ውጤቱን አይቀይረውም ነው ብዬ ነው። ስለዚህ ውጤቱን አይቀይረውም። እኔ ብዙም ማላምንባቸው አመለካከታቸውን አካሄዳቸውን ማልደግፈው ብዙ የፖለቲካ ሰዎች ኢትዮጵያ ውስጥ አሉ፣ በስልጣን ላይ ያሉ የሌሉ። ግን የከፉት እሳቸው ናቸው ብለሃልና አሁን ከዛ ጋር እያይዞ ለምሳሌ ፈለቀ አሰቦት ምን ብሏል መሰለ? somebody who say I will burn you alive is worse than the prime minister። ሌሎችም አስተያየቶች እንደዛው እየተሰጡ ነው እና ከነ ህይወት አቃጥልሃለሁ የሚል ሰው የባሰ ነው ብዬ አስባለሁ። እንግዲህ ያው እንደዚህ ግን ወንድሜ መረዳት ያለበት አንድ መንግስት አንድ መሪ እንደዚህ አይነት አስተሳሰብና ድርጊት እንዳይኖር ነው የሚያስፈልገን። ስለዚህ በህይወት ሰዎች የሚቃጠሉበት ሁኔታ የፈጠረው ማንም አይደለም፣ ብልጽግና ፓርቲ ነው፣ ጠቅላይ ሚኒስትር አብይ ናቸው። በእንዲህ አይነት ጭካኔ ተገዳደልን አናውቅም። የመጣብን አሁን ነው። ጭካኔን እንድንለማመድ፣ ግድያን እንድንለማመድ፣ የጅምላ ግድያ ሳይቀር ዜና እንዳይሆን ያደረጉት ያለማመዱን ጠቅላይ ሚኒስትር አብይ ናቸው እና ድክመታቸውን ነው የነገረኝ አሁን ወንድሜ። ለዚህ ነው አጥብቀን መታገል። ድክመትማ መቼም አንድ ሀገር መሪ ባለበት ሀገር ይሄ ሁሉ ሲሆን በዋናነት ጣትን እዛ ላይ መቀሰር ምንም ጥያቄ የለውም። ያ ማለት ግን ያንተ ጥያቄ የነበረው እስኪ የባሰ የሚባል እንደዚህ አይነት ጥያቄ እየጠየቅ ስለነበረ እና መተባበርን ግድ ነው እያልክ ስለነበር መተባበር ሲባል ከነዚህም አይነት ሰዎች ጋራ ከሆነ ምን አይነት ነገር ነው የምንፈጥረው ነው የአድማጮቹም ጥያቄ እንጂ። እኔ በነገሮች ላይ አሁን ወንድሜ የጠቀሰው ነገር አለ አይደለ እንዴ? እንደዚህ አይነት ግለሰቦች የትም ቦታ የትም አካባቢ በየትኛውም ዘመን ሊኖሩ ይችላሉ። እንደዚህ ሳቤጅ የሆነ አስተሳሰብ ያላቸው። አሁን እያወራን ያለ ነው ስለ ፖለቲካ መሪዎች ነው እኮ። የፖለቲካ መሪ እኮ ነው ቅድም አንተ ራስህ እኮ የጠቀስከው የፖለቲካ መሪዎች ለምሳሌ አሁን በኢትዮጵያ ተጨባጭ የነበሩ ሳይቀር አሁን ህዝባዊ ቢተኝነትን እየደገፉ ነው አልክ። የደገፈው ሰውዬ እኮ ነው እንዲህ ያለው። በኢትዮጵያ ተጨባጭ ሁኔታ አሁን ካሉት ተቃዋሚ ከሚባሉት መሪዎች ውስጥ አሁን ያለውን የተናገረ መሪ አላውቅም። ዘመነ እኮ ነው ያለው። ቆዳቸውን አሁን እንደዚህ ያለው በእንትን አይደለም በጥይት አይደለም በእሳት ነው ማቃጠል ያለው እኮ ዘመነ እኮ ነው። ስለሙን ስላልጠቀሰ እኮ ነው። ማንን ማለት ከሃዲዎች እንደዚህዎች ቢገኙ ብሎ ማለት ነው። በጥይት አይደለም በእንትን ነው በእሳት ነው የምናቃጥላችሁ። ይህን ንግግር የጠቀሰው አሁን ፈለቀ የዘመነን ነው። ቅድም አንተ ጠቅሰኸው ነበረ ህዝባዊ ቢተኝነትን በተመለከተ ለምሳሌ ድጋፍ ከሰጡ ምናምን መሪዎች ውስጥ ምናምን ማለት ነው አይደለ? ስለዚህ እሱኑ ጠቀሰልህ ማለት ነው። አድማጩ ደግሞ እኔ በእሳት አቃጥሎ የሚል ንግግር አልፎ ሊሆን ይችላል፣ አዳምጬ አላውቅም። ይሄን ከተናገረ ግን ቆይ አዳምጪኝ። ይሄን ከተናገረ ዘመነ መወገዝ አለበት ብዬ ነው የማምነው። ትክክል አይደለም ብዬ ነው የማምነው። ነገር ግን ደግሞ የአንድ ሽምቅ ተዋጊ መሪ የሆነ ሰውና አንድን ሀገር የሚመራ ሰው የሚያራምደው አቋም እኩል መነጻጸር ደግሞ ያለበት አይመስለኝም። አደጋ የመፍጠር አቅማቸው የተለያየ። ስለዚህ ጠቅላይ ሚኒስትር ሆኖ አንድ ሰው የሚኖረው ጭካኔና የአንድ አካባቢ የሽምቅ ተዋጊ መሪ የሆነ ሰው ጨካኝም ከሆነ ማለት ነው ይህንም አሁን የምትሉትን ብሎ ከሆነ ሊፈጥረው የሚችለው አደጋ እኩል ተነጻጻሪ አይደለም። በዋናነት እንደዚህ አይነት ሰዎች ስልጣኑን ሲይዙ ነው
አሁን ዘመነ ይሄድ ብሎ ከሆነ ይቅርታ መጠየቅ አለበት ብዬ ነው ማለት። ይሄን ብሎ ይቅርታ ሳይጠይቅ ወደፊት ራሱን ለመንግስትነት ለመሪነት ማጨት አለበት ብዬ አላምንም። እኔ አላዳመጥኩም፣ ግን አልፎይ ከሆነ ማለት ነው ወይም ደግሞ ኮንቴክስቱ በተለየ ሁኔታ ቀርቦም ሊሆን ይችላል የሚል ግምት አለኝ። ምክንያቱም የአንድ አገርን ህዝብን ነፃ ወጣለሁ ለህዝብ ነው የምታገለው የሚል አካል በሳት አቃጥሉ ብሎ ትእዛዝ የሚሰጥ ከሆነ የሚሰራውን የሚያውቅ አይመስለኝም። ለራሱም ለሀገርም ለህዝብም ይጠቅማል የሚል እምነት የለኝም። ስለዚህ ይሄ በሱ ጫንቃ ላይ ያለ ዳውት ነው የሚሆነው። እንደዚህ ብሎ ከሆነ እኔ መስማት ፈልጋለሁ። ይሄ መወገዝ አለበት። ታገኘዋለህ፣ ሰርች ማድረግ ነው በቀላሉ ታገኘዋለህ፣ ፌስቡክም ዩቲዩብም ላይ። ግን ሪዮት ታውቂያለሽ፣ አንዳንድ ነገሮች ከኮንቴክስት ይወጡና ሌላ ትርጉም የራሴ ንግግሮች ማለት ነው የተዛባ ትርጉም እየተሰጠ እንዲቀርብ ይደረጋል። አውዱን መረዳት ያስፈልጋል። በዛ ደረጃ መታየት አለበት ማለት ነው። ስለዚህ ኤኒዌይ እየተናገርን ያለ ነው አሁን 130 ሚሊዮን ህዝብ። ያ የፖለቲካ ሰዎች ስላልክ ከፖለቲካ ሰዎችም ያው ተጠቀሰ። ከተጠቀሰው ውስጥ አንዱን አቀረብኩኝ ማለት ነው። በእኔም በኩል ጠቀስኩልህ፣ አድማጭም የቀረበው ማለት ነው። ስለዚህ ትብብር ሲባል ዋናው ፖይንት እኮ ግለሰብ እንደዚህ እየጠቀስን የፖለቲካ መሪ የሆኑትን እንኳን እየጠቀስን ብዙ መጥቀስ እንችላለን። ግን ዋናው ፖይንት ትብብር ሲባል አንዳንድ ያለመተባበር ብቻ ሳይሆን ትብብርም ችግር አለው። ከማን ጋር ነው የምተባበረው? ከምን አይነት ጋር? ጠቅላይ ሚኒስትር አብይን ለማውረድ ብቻ የሚደረግ ትብብር እኔ አልተባበረም ለምሳሌ። ምክንያቱም ሰዎቹ እነማን ናቸው የሚለው ሪዮት አሁን እኮ ይምጣ የምንለው ትብብር እኮ አንድ መንግስት ፈጥሮ ወይም አንድ ፓርቲ ፈጥሮ እኮ ሀገር ለማስተዳደር አይደለም። ሀገርና ህዝቡን ከህልውና ፈተና ለማዳን ነው እያን ያለ ወደ ተሻለ ነገር ወደ ህዝባዊ መንግስት ለማሸጋገር ነው ትብብር ይፈጠር እያን ያለ ነው እንጂ እኛ አሁን ትብብር ተፈጥሮ አንዱ አገሪቱን በቋሚ መንግስትነት የሚያስተዳድር መንግስት ይቋቋማል አለ። ያን የመፍጠር መብትም የለንም፣ ፍላጎትም የለንም። ያ የኢትዮጵያ ህዝብ ነው። መንገዱ ደግሞ የምርጫ ካርድ ብቻ ነው። ለኢትዮጵያ ህዝብ የሚተው ነው። ያ እኛ እያልን ያለነውን ነገር ግልጽ ማድረግ ያስፈልጋል። እኛ እያልን ያለነው ይቺ አገር የህልውና አደጋ ገጥሟታል። ከዚህ መዳን አለባት። ከዚህ ሊያድን የሚችል የሽግግር ፕሮግራም ያስፈልገናል ነው እያልን ያለነው እንጂ ትብብር ይፈጠር ሲባል አንድ ፓርቲ ሆነን አንድ መንግስት ሆነን አገርና ህዝቡን እናስተዳድረው ወይም እንግዛው እያልን አይደለም። ያን የማድረግ ፍላጎትም የለንም፣ መብትም የለንም። እና ይሄ ግልጽ መሆን ያለበት ይመስለኛል። ስለዚህ ትብብራችን በሁሉም ነገር ነው ማለት አይደለም። በፖለቲካ አስተሳሰብ፣ በአይዲዮሎጂ ጭምር ከምንቃረናቸው አካሎች ጋር ነው እንተባበር እያልን ያለ። ለምን? ዓላማው የተለየ ነው። አገርና ህዝብን ከህልውና ጥፋት አድኖ የተሻለ ሽግግር የመፍጠር ዓላማ ነው እንጂ አንድ ፓርቲ ሆኖ አንድ መንግስት ሆኖ በዛ ውስጥ በጋራ ሀገርን የማስተዳደር ጥያቄ አይደለም። እኔና ቲፒኤልኤፍ ወይ ደግሞ አንድ ታጣቂ ኃይል ኦላ ኢትዮጵያን በአንድ መንግስት ወይ በአንድ ፓርቲ አባል ሆነን የምናስተዳድርበት እድል አለ ብያለሁ። ኖ ነገ ከነገ ወዲያ ኢትዮጵያ ተርፋ ህዝቡ ከጥፋት ተርፎ ዴሞክራሲያዊ የሆነ ምርጫ የሚፈጠርበት ሁኔታ ካለ ከኦላም ጋር ከቲፒኤልኤፍም ጋር እኔ የፖለቲካ ግብግብ ነው የሚኖረኝ፣ የፖለቲካ ትግል ነው የሚኖረኝ በሰላማዊ መንገድ ማለት ነው እንጂ ይሄ አንድነትን እንፍጠር እንተባበር ሲባል ተለጥጦ በዛ ደረጃ መተርጎም ያለበት አይመስለኝም። እሺ፣ ያው በርካታ ጥያቄዎች ቢኖርም ሰዓቱ ሄዷል። ለነበረን ጊዜ በጣም አመሰግናለሁ። ሪዮት በጣም ሞቅ ያለ ውይይት ነው ያደረግነው እና ከልብ ነው የማመሰግነው።